አሰላሙ አለይኩም ዛሬ የምናየው እንግዲህ ስለ ስሁር ጠቀሜታዎች ምንድናቸው የሚለውን እናያለን። ረሱል ሰለላሁ ዐለይሂ ወሰለም ስሁርን እንድንመገብ እንዲሁም ደግሞ ውስጡ ብዙ በረካ እንዳለው ተነግሮናል። ይህ እንግዲህ ከሳይንስ አንፃር እንዴት ነው የሚለውን እናያለን። ስሁር መመገብ ከሳይንስ አንፃር ድካም፣ ረሃብና ጥማትን ከመከላከል ባሻገር ሰውነታችን ውስጥ ያለው የስኳር መጠን እንዲረጋጋ ቀኑን ሙሉ ያደርጋል። በተለይ ለስኳር ታማሚዎች የስኳር መጠኑ ቀኑን ሙሉ ኖርማል ስለሚረጋጋ ይህ በጣም ይጠቅማል ማለት ነው። ይህም እንግዲህ የድካም ስሜትን እንዲቀንስ ያደርጋል። ሌላ የስሁር ጠቀሜታ እንግዲህ ሰውነታችን መሰረታዊ መርሃ ግብር የምንለውን ባዛል ሜታቦሊዝም ሬትን በማሻሻል እንዲጨምር በማድረግ ክብደት እንድንቀንስ ያግዘናል። ከዚህም ባሻገር ደግሞ እንግዲህ የሰውነታችን የቅባት መጠን ኮሌስትሮል፣ ኤልዲኤል፣ ኤችዲኤል የምንላቸውንም ደግሞ እንዲቀንስና እንዲስተካከል ያደርግልናል። እነዚህ መስተካከላቸው ደግሞ የልብ ቧንቧ መጥበብና እንዲሁም ደግሞ አላስፈላጊ የልብ ህመሞችን ይከላከልልናል ማለት ነው። ስለዚህ ስሁር እንግዲህ ሌላ ተጨማሪ ጠቀሜታ ያለው ምግብ ስሁር በምንመገብበት ጊዜ አንጀታችን ተፈጥሯዊ የሆነ ይዘቱን በመጠበቅ እንቅስቃሴ እንዲያደርግ ያደርጋል። ያ ደግሞ እንግዲህ ምንድነው የሚጠቅመን የሆድ መነፋት እንዲሁም ደግሞ እንግዲህ የሆድ መጨናነቅ ስሜቶች እንዳይኖሩ ያደርጋል ማለት ነው። ስለዚህ እንግዲህ ስሁር በጣም በርካታ ጠቀሜታ አለው። ሌላ በመጨረሻ አንድ ተጨማሪ የምነግራችሁ ምንድነው ስሁር የትኩረት እንድናደርግ የማገናዘብ ብቃታችንን ነገሮችን የማስታወስ ትምህርት ላይ ላለ በስራ ላይ ላለ ለሁሉም ሰው የዕለት ተዕለት እንቅስቃሴያችንን በብቃት እንድናከናውን ያደርጋል። ግን ልብ መባል ያለበት ነገር ምንድነው ስሁር በምንመገብበት ጊዜ የምንመገበው የምግብ አይነት ማስተካከል ይኖርብናል ከላይ የተጠቀሱትን ጥቅሞች ሁሉ ለማግኘት ማለት ነው። ስለዚህ ምን አይነት ምግቦችን ስሁር ላይ መመገብ ይኖርብናል? አንደኛ ኮምፕሌክስ ካርቦሃይድሬት የምንላቸው ምግቦች መጠቀም አለብን። ይህም ማለት እንግዲህ ከአጃ ሆል ግሬን የምንላቸው ስንዴ፣ ገብስ ከነዚህ የተሰሩ ምግቦችን መጠቀም ይኖርብናል። ሌላም ደግሞ ቡኒ ሩዝም መጠቀም እንችላለን። ይህም ኮምፕሌክስ ካርቦሃይድሬት ከምንለው ነው። ፕሮቲን ደግሞ የመሳሰሉት እንደ እንቁላል፣ እርጎ የመሳሰሉትን ብንጠቀም በተለይ ደግሞ ቀኑን ሙሉ እንግዲህ የውሃ ማነስና ዲሃይድሬሽን እንዳይኖር ፈሳሽ ያላቸው ምግቦችን በተለይ ደግሞ የውሃ ይዘታቸው ብዙ የሆኑ ኩከምበር፣ የኪያር ጁስ፣ የሀብሀብ ጁስ እንዲሁም በተጨማሪ ደግሞ ፍራፍሬዎችን ላይክ ስትሮቤሪ፣ ብርቱካን፣ አፕል እነዚህ አይነቶች እንግዲህ ይጠቅሙናል። ይህንን በማድረግ አመጋገባችንን ስሁርን በማስተካከል ከስሁር የተጠቀሱትን ጥቅሞች ማግኘት እንችላለን። አሰላሙ አለይኩም ጾም ስንፈታ እንዴት እንፍታ? ጾም በምንፈታበት ጊዜ እንግዲህ በሸሪዓው በሱናው የሚመከረው በቴምር ማፍጠርና እንዲሁም በውሃ ማፍጠርን ጥብቅ ሱና እንደሆነ ተነግሮናል። ይህ ግን ከሳይንስ አግባብ ጠቀሜታ እንዳለው ያውቃሉ? ቴምር እንግዲህ በቴምር ማፍጠር በጣም ብዙ ጠቀሜታ አለው። ይህም እንግዲህ ምንድነው ቴምር ያለው ተፈጥሯዊ የሆነ ስኳር መጠን ስለሆነ ያለው ኢነርጂያችን ወይም አቅማችንን በቶሎ የመመለስ ብቃት ይኖረዋል። ከዛም ባሻገር ደግሞ ውስጡ የተለያዩ ኤሌክትሮላይት እና ፋይበሮች ስላሉ ምግብ ከዛ በኋላ ስንመገብ እንግዲህ የምግብ የመፈጨት ስርዓታችን እንዲስተካከል ያደርግልናል። ስለዚህ በቴምር ማፍጠር በሱናው ከሳይንስም አንፃር የተረጋገጠ ነው።